ቢሆንም ግን ያ እኔ እንደዚህ አልቀርም እዚህ ነው ምሽ ለሁለት ለምን አታውሩ ምንድነው ላወራ የምችለው ዳጊ አልሞከርኩም ለምን ነው የምታዝጉት ከአንድ ሁለት ሶስት እኮ እሷ ይቅርታ ለመጠየቅም ቤቷ ሂጅም ለማግኘት አልሞከርኩም ዳጊ በዘጋጋሚ ቆሞክ ስለምትወድ ነው ወይ ነው ሁላ ነገር የምታደርገው ያ ስለምትወደኝ ነው ሌላ ወንድ ጋር ቤቷ ወይ እንደ እየተጣሽ ቁጭ ብላ ያገኘዋት ዳጊ ከዚህ በላይ ታርገል ታሳየኝ ነው እኔ ዳጊ መመካከር አይደለም ሁላ ነገር የምታደርገው መመካከር አይደለም ይጎዳል ገብቷል የሷ ቃላት ግን በጣም ነው ይጎዳል አሁን ከሁሉ ነገር ይኸውልህ ልጁ ላይ የሆነ ነገር ባረግ ሄለን አትጎዳም እኔ ነኝ የምጎዳው ከሁሉ ነገር በላይ የጎዳኝ ነው አሚ ለምን እንደዛ አሁንም ቢሆን እኮ ያላችሁ መፍትሄ ማለት ነው ተነጋግራችሁ ሁለታችሁ ውስጥ ፍቅር አለ እልህ ነው ያለው አንተ ዱስ ባትገባ ነው እሷ አልዱስ አትገባ ነው ምናልባት ከመጀመሪያው ማልወደደች እኔ ላብራችሁ ነው እናንተ የሚመጣችሁ ይሄን ነገር ከታረቁ ያ በእናትህ ለምን እኔ አትረዳኝ ያ ቻው ሳምንት ነው ቆይ ኖ ለምን ነው ሳምንት እኔ መሄድ አለብኝ ማረፍ ፈልጋለሁ አንድ አውሩና ችግራችሁ ያ በእናትህ ያዘው አሚ ያዘው ልቀቁኝ አሁን እዚህ ጋር እንድታገሉኝ አልፈልግም እሺ ይሄን አንድ ያውራኝና አንድ እንኳን አውራት በእናትህ ያ ሰላም እንዴት ናችሁ ውድ ቤተሰቦቻችን እንዴት ናችሁ ፈራችንን አንድ ስለሆነ ብዙ ነገር እናወራለን አብማ ባላሰብነው ሁኔታ ሌላ ወንድ ጋር ስትመጣ ምን ያህል እንደተሰማው አይታል ኢቭን እንደዛው ነው እንኳን ችግሮችን ለመፍታት በጣም እየሞከረ ባለበት ሰዓት ምንም እሷ ልትሰማው አልቻለችም አሁን ላይና ምን እንደምናደርግ በጣም ደግሞ ትናንትና እንደዛ ሲደበደብ ደግሞ በጣም የሚያስጠላ ነገር ነው በጣም ያስጠላል እግዚአብሔር ይሄን ያክል ይሄዳል ብዬ አላሰብኩም ያለውና ሄሉ እኮ መታረቅ ከፈለገች እስከሚደበደብ ድረስ መሄድ ያለባት አይመስልም በርግጥ ስለነገረችው ነው ደግሞ ስለነገረችው ሳይሆን እሷ ያለችው ነገር ለሰውየው ያሳየችው ነገር ቢኖር ነው እንጂ ዝም ብሎ አይደለም ሰውየው ከመሬት ተነስቶ አይደለም ሊደበድበው የተነሳው ማለት ነው ዞሮ ከሄሉ የሆነ ነገር አይቷል ለሁለት አውርተው እንዲፈቱን ሐሳብ ሁላችንም ሐሳብ ነው ግን እንደዛ ሊሆን አልቻለም እንግዲህ አይታችኋል ባለፈው እኔም ነበር እንግዲህ ይቅርታ ሊጠይቃት ብሎ በአበባ ምናምን እኔንም አክብሮኝ ጠርቶኝ እንግዲህ መተን ነበር ሁላችን ያው ሄዱ ወንድ አምጥታ ጭራሽ ተደበደበ ትላንት በጣም ያስጠላል ነገሮች በጣም እየደበሩ ነውና ዛሬ ጠርተነው አይደለም ታውቃለህ በቃ ሁለቱን አንድ ላይ ተገናኝተው በቃ እኔ እናንተ የሆነ ድሉ እናመቻችና በቃ ሌላ ሰው ማን ጨምሮ በቃ ሁሉ የሚመጣው ነገር በሙሉ ጥሩ ስላልሆነ በቃ እነሱን ብቻቸውን አገናኝተን ሁለቱም በቃ ችግራቸውን ፈተው አንድ ላይ እንዲሆኑ ታውቃለህ በጣም ነው የሚፋቀሩት ሁለቱም ፍቅር አለ ሁለቱም ጋር ግን እልህ የሚባለው ነገር በቃ ምን ታደርጋለህ በጣም ከባድ ነው እንደዛው ነው እና ቤተሰቦቻችን እናንተ በያያችሁ ነበር ብዙ ነገርና ለምን ሁለቱ ያወሩ በቃ ለምን እድል አሰጣቸውም ስትሉ ነበረ በቃ ዛሬ እኔ ያነው ፈልገው ያብናውን ኦሬዲ በጣም ደክሞት እንደተኛ ነገሮኛል ግን በቃ የኔ ጉዳይ ስለሆነበትና ያብ ጋር መጥቶ ገብቷል ጀስት ስለተራይ ነው መጥቶ ገባኝ እሱ አክብረኝ ስለመጣ በጣም አመሰግናለሁ እና ማረፍ ነበር የምፈልገው በዛ ላይ ደግሞ ወደ ሌላ ቦታ ላይ ነው እንደማለት ትንሽ ማረፍ ፈልጋለሁ ገብቷል ነው እንደዛ አይደለም እኮ ይወልደ ባዳምጠኛ ራቅ ብዬ ትንሽ ለራሴ ጊዜ መስጠት ፈልጋለሁና ቢያንስ ለሳምንት አልኖርም በዚህ አዲስ አበባ አልኖርምና ለዛ በቃ በዚሁ አጋጣሚ ለማንም ስላልተናገር ያው ለምን እንደዚህ ፍሳኔ ማሳወቅ ያክል ቻው ለማለት ያክል ነው ስለበዛ ያው እንደዚህ በመሆን እኮ አይደለም ያው አይደለም ዳቂ ይሄ ለጋራ ጥቅም ነው ለሁላችንም ሲባል እኔ ብቻ ሳይሆን የኔ እዚህ መሆን ለሌለም ብቻ አይደለም ለኔም ጎጂ ሲገባኝ ራሴን ከዚህ በላይ ርቀት መሄድ አይተበቅብኝ ያ አንተ ጋጣሽ ነው የምትጎዳው እንደምንድነው ለዚህ ሄለን ነው የምትጎዳው አንተ ምን ሆነ ሄሉ የምታረገው ነገር ካልባ አይደለችም በቃ እነ ሁለታችን ያላዘነች ልጅ ነው ለነገር እኮ ነው ያ አንተ በቦታ ስላልነበርክ ነው ምናልባት አንተ በቦታ አልነበርክ ገብቷል ቢሆንም ግን ያ እኔ እንደዚህ አልቀርም እዚህ ሞንኩ ኖ ለምን እንደዛ ትላለህ አንተ ነገሮችን ለምን ተረጋግተን አናስብም ሁላችንም እኮ አሁን ስለተረጋጋው እኮ ነው ሰው እንደዚህ ያረጋጋው ሰው በመሃላችሁ ሰው እየገባ ነው እንደዚህ ያረጋጋው እኮ እኔ ወደ ሄለን መመለስ ከሆነና ሄለን ጋር ሂጂ ማውራ ከሆነ ማለት ነው ገብቷል ልጁን ይለ ያረጋውን ነገር እጥፍ አድርጌ ላስከፍለው ፈልጋለሁ ለምን አንተ ትልቅ ሰው አይደለም ለዛ ደረጃ ደርሼ ደግሞ ይሄን ባረግ ደግሞ የሚጎዳው ማለት በቃ አንተ ለሁሉም ስትል በቃ ለሷም ስትል ለሁላችንም ስትል በቃ ሄለንማ እኮ በቃ አረገች ይሄንን ብር ፈልገው የምትፈልገው ነገር እኮ ያረገች
እናም ተዳፍ ከሆነ ለምን አትረዳትም? አንተ አልነበርክም እንዴ? እሺ ለምን ያላዘነች ልጅ ነው በቃ ለዛ ማንነቱ አይደለም ያበቃል ስለያዛት ነው። ለምን ለሁለት አታውሩ? እሺ ለሁለት ለምን አታውሩ? ምንድነው ላውራ የምችለው? ዳጊ አልሞከርኩም። ለምን ነው የምታዝገው? አንድም ሁለት ሶስት እኮ እሷ ላይ ይቅርታ ለመጠየቅም ቤቷ ሂጅም ለማግኘት አልሞከርኩም። ዳጊ በዘጋጋሚ እኮ ሞከርኩ። ስለምትወድ ነው ይሄን ሁላ ነገር የምታደርገው። ያ ስለምትወደኝ ነው። ሌላ ወንድ ጋር ቤቷ ወይ እንደ እየጠጣሽ ቁጭ ብላ ያገኘኋት ዳጊ። እሱ እሷ ማንነት አይደለም ይሉ ሰደው ይሉ ማንነት አይደለም ልተው ዳጊ። እዛ ጋር እንደዛ ሁኚ እያየችኝ እንኳን አላዘነችልኝም። ይገርማል። ይገባኛል እኮ እሱ ነው የሰበረው። ከሁሉ ነገር በላይ የጎዳኝ ነው አሚ። ለምን እንደዛ አሁንም ቢሆን እኮ ያላችሁ መፍትሄ ማለት ነው ተነጋግራችሁ ሁለታችሁ ውስጥ ፍቅር አለ እንዴ ነው ያለው። አንተ ውስጥ ባትገባ ኖሮ እሷ አንድ ነገር ምናልባት ከመጀመሪያው አልወደደችኝ ነው ያ አንተም ብታላይ ይጎዳል። አንተ አሚ ነበር ካለ በቦታው ልጁን እኮ ያን ያህል የምታውቀው ከኔ ጋር እንጣላሽ አይደለም ታውቀው ከኔ በፊት የምታውቀው ልጅ እኔ እሷ ከኔ ጋር ሆና ራሱ ሌላ ርቀት እየሄደች ነበር ከሱ ጋር የኔ ከኔ ጋር ትንሽ ብሬክአፕ ነገር ነበር የምትፈልገው እንደማለት ከመጀመሪያውም ወይ አትወደኝም። ኧረ ነው እንደዛ እኔ ሄሉ በጣም እንደምትወደው 100% እርግጠኛ ነኝ። አንተ ባትወድ እርጉዝ ነኝ እና ይሄን ያህል መስዋዕት አይደለም ጆሮ አይደለም የሰማው ገብቶ አንዴ ሙሉ ሶስት እኮ ለታረቅ ለምትተዋወቅ ነበር ያብዬ ለምን አትረጋጋ? ቆይ አሚ ያውራ ቆይ የተሰማውን ያውራ እኮ ይኸውልህ አሚ ነበር እኮ አሚ ሜቢ ዳጊን ያልነበርኩ በቦታው ነበር ካር ነበር እኮ አውቃለሁ። ልጁን ከኔ ጋር ከተጣላሽ በኋላ አይደለም ያመጣችው። እኔ ሁላችንም እንደዛ ነበር አያሰብነው ግን እንደዛ አይደለም ዳጊ እኔ ጋር ሆና እኔ ቀለበት አስረላት ልጁ ጋር ነበረች ጓደኛዋ አይደል ከኔ ጋር መጣላት ነበር እየታቋላ አንተ ነው አታቋል አንተ አታቆም አይደል ከኔ ጋር እንደተለያየች ከኔ ጋር እንደተጣላች እሱ ጋር ነው የሆነችው አይደል እኔ እኮ በቀጣይ አሁን አንተ ጭቃጭቀን ተጣልተን ተመለስ። አሁን ደግሞ ሶስተኛው ወገን ይሄ ልጅ ደግሞ መጣ ተብለው ለምንድን ነው ነገሮች የሚሰፉት? እኔ ምን ላድርጋኝ? እኔ እኮ ያቅሜን ሞክርኩ አይደል ከዚህ በላይ እኔ ምን ላድርግ ይችላል? ድጋሚ ለአራተኛ ጊዜ ልባር ነው እንደዛ አይደለም መዋረድ ምናምን አይደለም። በቃ እዚህ ጋር ምንም ነገር አያስፈልግም። ሁለታችን ብቻ እንሄዳለን። በቃ ታወራታለህ ለትንሽ ጊዜ ለሳምንት ጊዜ ቆርጦ ደርሶ ይሄ እኮ ነገሮች መሸሽ እኮ ነገሮች እንዲሰፉና እንዲቆርጡ ነው የሚያደርገው። ለራሴ ጊዜ ፈልጋለሁ አሚ ዚቆም ማይሆን ውሳኔ አገባኝ። በትንሹ እንኳን ታውቀኛለህ አሚ እዚህ ቆንኩ ብድሬን ሳልመልስ አልቀመጥም። በቃ እኔ ራሴን በጣም ላደንቅ እፈልጋለሁ። እውነት በቃ በዚህ ደረጃ ራሱ ለተረጋጋ በጣም ደስ ብሎኛል። ግን በቃ የምታደርገው ነገር አሁን ከዚህ ቀጣይ አሁን ከሀገር ወጣለሁ ምናምን ለተወሰነ ጊዜ ይሄ እኮ ጥቅም ነገሮችን በሸሸ ቁጥር እየሰፉ ነው የሚሄዱ ነገሮች በሙሉ። እሷም እኮ አንተን አጣ መኖር የምትችል ይመስላል። ሆነ ተስብበት በቃ ችግር የለውም። በቃ ይሄን ታስብበት ለሳምንት ጊዜ ይስጣት አይደል እንዴ? ለእሷን ውሳኔ አትወስን። ያ በዚህ ጋር ነው የጠራ ነው ማለት ነው። ለሁለት አውርታችሁ እንድትፈቱ ብቻ ነው የመጣ ነው እዚህ ጋር አንተንም የጠራን። አዎ በቃ እኛ አስበን ነው በቃ እና እሷ ብቻዋን አውራት ስላለው ነገር ፍቱ። ከዛ እኔ እኮ ላውራት ይሁን ከሆነ ይሆናል ማይሆን ከሆነ ይቀራል። እስቲ በላይ ላውራት ሞክሩ። ከኔ ጋር መሆኑ የሚጠቅማትና ከኔ ጋር መሆኑ ደስተኛ የሚያረጋት ከሆነ ታገኘዋለች። በቃ ገብቷል። በዚህ ሳምንት ውስጥ ይገባታል። እሷ ለምን እንደዚህ እሱ ጋር መሆን ከሆነ ደስታ የሚሰጣት በቃ እሷ በላይ እኔ ምንም በሄደው ርቀትና የምታገለው ነገር የለኝም። በግዴ እኔ ላረጋትም አልችልም ከዚህ በላይ ያ ለምን እኔ አሰማኝም እኔን ለምን አሰማኝም? አሚን ከዚህ በላይ እኔ ምንም ልል አልችልም። ለምን አቆሬን ዋይታራ ለኔ ብለ ነው ሁሉ ነገር ገባኝ እኮ እሱ ገባኝ። ግን አሁን ከዚህ በኋላ ይኸውልህ የምታረገው ነገር በሙሉ የወደፊት ነው የሚወስነው። አሁን ከሷ ጋር አሁን በዚህ ደረጃ ጥናት ሄድክ ማለት ምን እንደሚፈጠር አስብ። በቃ እኔ ለሳምንት ሄድኩኝ ማለት እሱ ጋር የምትቀጥል ማለት ከሆነ ትቀጥል። በዚህ መንገድ አይደለም እኔ የኔ ላረጋት የምችለው። እንዴት ነው እሷ በሁለት ቀን ፍቅር ይዛታል ለምታስበው ከሱ ጋር? በሁለት ቀን አይደለም ታውቋለች። እኔ ጋር መሆኗ ታውቋለች። ልጅ ነው እንደዛ ታውቀው ራሷ እኮ ነች ያለችው። ዳጊ አውቃ ነው ያብ ስንት ነገር አድርጋችሁ ስንት ነገር አብራችሁ አሳልፋችሁ ማቆ ስንት ነገር ታውቁ። ዳጊ አውቃ ነው እየተቸው እኮ እንደዛው እንኳን አላዘነችልኝም። አሰባኝም እንዴ እንደዛው እያየችኝ እኮ እሱ ጋር ሄደችው። ዳጊ ተስፋት ትኩረት ያብ ትወድሃለች እሷ ባትወድ ነው እንዴ ሁሉ መስዋዕትነት እርጉዝ ነኝ ብላ እኮ አንተን የመለሰች ስለምትወድ እኮ ልክ ብቻ እንዴ አይደለም አስበው። እሷ እኮ በሰዓቱ ከልጁ ጋር እንኳን እሷ ትወድ ነበር። ምን ሆነ ነው ወይ ምናልባት ወይ ሞደዱ አልቋል ማለት ነው። አይ እኔ ከዚህ በላይ ምን አደርጋለሁ? በሁለት ቀን እንዴት እሷ ከእሷ ጋር ትፋቀራለች ብለህ ታስባለህ? አንተ ለምን ይሄን እንኳን አታስብ? እኔ በነገር ላይ በጣም ለጠይቃት እየወሰንኩ በቃ ጠይቃት እየፈለኩት እኔ ከቻልክ አንተም ምንም ነገር አትበላት። በቃ ዝም በል። ለምን ነው እንደዚህ ብላ ምንም ነገር ለማንም እንድታወራ አልፈልግም። ስማኝ አሚ ኖ በቃ እኔን አዳምጠኝ። ለሳምንት ለሷም ጊዜ ልስጣት፣ ለራሴም ጊዜ እፈልጋለሁ። ያ በታምሬ ነው በቃ በፍጹም ነው ማንም እንዳትተው። ኧረ ለምን ይሄዳልብኝ እንዴ? አክብሬ ጠርቼ ለምን በዚህ ደረጃ ነው ልረፍና ልውጣ? እንደዚህ አይነት ውሳኔ አትወስን። ይሄ ነገር ጥቅም ነው ለሷም ለኔ ሲባል ነው አሚ። ይሄ ለሷም ለኔ ምንም ለሁለታችሁም ጥቅም። አንተ እሷን አጥተህ መኖር የምትችል ይመስላል? ትችላለህ? አንተ ትንሽ ማረፍ ፈልጋለሁ። ሌላ ነገር ውስጥ መግባት አልፈልግም አሚ። እዚህ ሁኜ እሷ ጋር አልመለስም እኮ አሚ።
እዚህ ስለሆንኩ እኮ ሳገራለሁ ሄሉ እኮ ትወዳለች በቃ ትወዳለች ቋንቋ በከይል እሷም ትስብበት በቃ ለምን እንደምትወደኝ ምናምን የምትወደኝ አንተ ነገሮችን ማስተካከል አለብህ ምን ያህል እንደምትወዳት ለማወቅ ይሆናል ይሄን ያህል ሁሉ እያደረገች ያለችው ለምንድን ነው አንተ ማስረጋገው እኔ ከዚህ በላይ ምን ላደርግላት እችላለሁ በቃ እኮ የምወዳትም እኮ በቃ ልራቅ ከሷ ትንሽ ልራቅና ትየው ይሄ መራቁ እኔ ልራቅና እኔ ከዚህ በላይ ምን ላደርግ እችላለሁ ታዲያ አሚ ያፈን ሞከረ ከዚህ በላይ ምን ላደርግ እችላለሁ ለምን እንደዛ ታደርጋለህ ለምን ሁለታችሁ ብቻ ቁጭ ብላችሁ እንድታወሩ አታደርግም ከዛ በኋላ እውነት በቃ እሱን ወደው እሱን አፍቅራው ከሆነ የዛኔ ይወጣል ለምን አትተዋትም አንተ ትንሽ ጊዜ ተረጋግተህ እንድታስብ እሷንም አንተም ራስህ እንድታስቡ አብራችሁ ቁጭ ብላችሁ ለማታወሩ አሁን እንድታዳምጥ የምፈልገው ለሷ ብቻ አይደለም ያ በቃ ይሄ ውሳኔ መቼም ነው የማይሆነው በቃ እንደዚህ ውሳኔ ያስወስ እኔን አክብራችሁ ነው እናንተም የመጣችሁት ይሄ ነገር ከሁለታችሁ ያ በእናትህ ለምን እኔ አትረዳኝ ያ ዳጊ ቻው ፖሊስ ማለት ቻው ሳምንት ነው የምቆየው ኖ ለምን ሳምንት እኔ መሄድ አለብኝ ያ እሺ ሄሉን ቻው በላታ እንደዚህ አይነት ውሳኔ አትወስን አይደለም ምንም ነገር እንዳትሉ እናንተ ሁለታችሁ ታንታው እንደሚያለው እኔ ሄሉን እንደዚህ አይነት ውሳኔ አትወስን ይሄ ለጋራ ጥቅም ነው አሚ ሂጂ አንተ ዳጊ ሂጂ እኮ አልቀርም አንዴ ለሳምንት ነው የምሄደው በእናትህ ለሳምንት ግን ይማር ፈልጋለሁ አንድ አውራት እሺ አንድ አውሩና ችግራችሁ ከዚህ በኋላ ድጋሚ ማውራት የለኝም አሚ ያዘው ልቀቁኝ አሁን እዚህ ጋር እንድታገሉኝ አልፈልግም እሺ ሄሉን አንድ አውራኝና ምንም እኔ እዚህ በኋላ ማውራት ነገር የለኝም ለራሴ ጊዜ እፈልጋለሁ ኧረ በእናትህ እሺ እኛ ይሄን ያህል ደረጃ እንኳን ለአንተ መስዋዕት መስከፍ ገባኝ አሚ ይኸውልህ እዚህ ነገር ላይ የምጎዳው ራሴ ነኝ እኔ እዚህ ብቆይ የምጎዳው እኔ ነኝ ለምን እንደዚህ ትላለህ ሁለታችሁ ነው የምትጎዱት አንተ መዛም እንደዛ ስለሆነ ማረፍ ፈልጋለሁ ሄደንም ደስተኛ እሺ ሄሉ ለመጨረሻ ጊዜ አውራት አንድ አውራት ነው ከዚህ በኋላ ከሄለን ጋር ለአውራት አልሄድም አንድ እንኳን አውራት በእናትህ በጣም ይቀጣልኩልኝ ያ በጣም አመሰግናለሁ አክብራችሁ ያ እንዴት ነው ማስታረቅ የምንችለው እነሱን አሁን እሺ ለሄሉ እንገራት ምን አማራጭ አለን እሺ ወይ እሺ ለሷ እንናገር በቃ ወይ ሉል እንደውለን ነገር ይባላል ትንሽ በቃ አሁን ደግሞ እሱ በዚህ ደረጃ እኔ እንደዚህ ይሆናል ብዬ እንኳን አላሰብኩም አስበው ይሄ ልጅ አሁን ጥሎ ሄደ ማለት ነገሮቹ ይሰፋሉ ብዙ ነገር ነው የሚሆነው ከዚህ በኋላ መለየት መራራቅ የሚመጣው ከዚህ በኋላ ነው እሺ ምን እናድርግ ምን አገኝ ግራ ገብቶኛል አሚ በቃ ወይ ልውል እንደውለትና ያለው ነገር ይሄ ውሳኔ ሄሉን በጣም ነው የሚጎዳው አልኩ እኮ እሱ አሁን በዚህ ደረጃ ይኸውልህ እኔ ምንም አይደለም በቃ እሱን ለማስቀናት ወይም ደግሞ እሱን ለማናደድ ያደረገችው ነገር ነው እሱ ደግሞ አልገባውም ኢቭን ግን መደብደቡ ሁላችንም ከፍቶናል በቃ በእርግጥ ቢዋደዱ ሄሉ ልትወደው ትችላለች ግን ልጁ የሄደበት ርቀት ማለት እስከ መደብደብ ድረስ ወይም እሱን ለማስቀናት ያህል ለማስቀናት ይሆናል ያደረገችው አይታወቅም የምታደርገው ነገር ግን ያበል ለማስቀናት ከሆነ ምን ያክል እንደሚወዳት ለማወቅ ከሆነ እኮ ልጁ ምን አይቶ ነው ማለት መደብደብ ድረስ የደረሰው ሄሉን ለማስቀናት ያበል ለማስቀናት ወይንም ምን ያክል እንደሚወዳት ለማወቅ ከሆነ በእርግጥ አላዘነችም ማዝናለችም ሳታውቅ ስለሆነ የተደበደብከው በጣም ነው የደነገጠችው የግድ ነው ይዘዋት ሄዱት እና ልዑል ደግሞ ሂጂ ታጠገባችን ይሄን ነገር ካላስተካከልሽ ሁላችንም ጋር ትድረሽብን ስላለ ነው የሄደችው ሄሉ ማለት ነው እና ሄሉ ግን የምትወጂው ከሆነ ያብን ሁለተኛ ጸጸት ከሚይዝሽ ከዚህ ከልጅ ጋር ቶሎ ብለሽ መለየት ነው ያለብሽ ብዬ ነው የማስበው መፍትሄ ማበጀት አለብሽ ለቤተሰቦችሽም ለአንቺም ለህይወትሽ